ይሄን የምታደርግ ከሆነ ሴት ልጅ ትንቅሃለች። ወንድሜ በድህነቴ የማይወዱኝ ሴቶች ሁሉ ጥቅም ፈላጊዎች ናቸው እያልክ ራስን ማታለልህን አቁም። ዛሬ ፊት ለፊት የምነግርህ እውነት ትንሽ ሊያምህ ይችላል፣ ግን ደግሞ ካልሰማሁ ህይወት አይቀየርም። ዛሬ ሴት ልጅ እንዳትንቅህ እንደ ወንድ ልታደርጋቸው የሚገቡ 5 ወሳኝ የሆኑ ነገሮችን እኔ እህትህ እነግርሃለሁ። እነዚህን ካላደረግ እድሜ ልክህን ሴቶች ጥቅም ፈላጊዎች ናቸው እያልክ ትኖራለህ። እስከ መጨረሻው ተከታተሉኝ። ሰላም ውድ ቤተሰቦቼ እንደምን አላችሁልኝ? እኔ በጣም ደህና ነኝ። ዛሬም ቀደም ሲል በሰማችሁት ቆንጆ በሆነ አዲስ ቪዲዮ ተመልሼ መጥቻለሁ። አዲስ ከሆናችሁ እንኳን ደህና መጣችሁ። እኔ ናፊዳር ነኝ። በዚህ የዩቲዩብ ቻናል የፍቅር ግንኙነታችንን ስኬታማ ለማድረግ የሚረዱ ሀሳቦችን እንለዋወጣለን። ቶሎ ሰብስክራይብ አድርጉ። ይሄ ቪዲዮም ለብዙ ወንድሞቻችን እንዲደርስ ላይክ አድርጉትና እንጀምር። የመጀመሪያው ነገር ሴት ልጅ እንዳትንቅህ የሚያደርግ እንድታከብርህ የሚያደርገው ነገር ምንድነው? ዋጋ ሲኖርህ ነው። ቫልዩ ሲኖርህ ማለት ነው። ብዙ ጊዜ ብዙዎቻችሁ ወንዶች በቃ ሴት ልጅ ገንዘብ ከሌለኝ አታከብረኝም፣ ገንዘብ ከሌለኝ ትንቀኛለች የሚል ሜንታሊቲ ነው ያላችሁ፣ የሚል አስተሳሰብ ነው ያላችሁ። እውነታው ግን ሴት ልጅ የምታከብርህ የማትንቅህ ቫልዩ ሲኖርህ ነው። ያ ማለት ምን ማለት ነው? ኪስህ ባዶ ቢሆን እንኳን ጠንክረህ የመስራት የመለወጥ ተስፋ ሲኖርህ፣ እምነት ሲኖርህ፣ የምትጥርና የምትለፋ አይነት ሰው ስትሆን ያ በራሱ ለአንተ ያላት ክብር እንዲጨምር ያደርጋል። በተቃራኒው ደግሞ አማራሪ ብትሆን ላይክ ኪስ ባዶ ሆኖም አማራሪ ብትሆን ይሄ እንደዚህ ስላልሆነልኝ ይሄ እንደዚህ ስለሆነ ነው ብለህ የምትጠብቅ ሁሉን ነገር ሰዎች ላይ፣ ነገሮች ላይ፣ ሁኔታዎች ላይ የምታላክክ አይነት ወንድ ከሆንክ ትንቅሃለች፣ ትሸሻለች። በዚህ ጊዜ ኪሴ ባዶ ስለሆነ ነው የሸሸችኝ፣ በድህነቴ ነው። አይሰራም። ደሃ ብትሆንም ሰነፍ ግን አትሁን። የምትለፋ የምትጥር ሁን። አስተሳሰብ፣ ስትቀራረቡ ያለህ ነገር፣ ያለህ ኢነርጂ፣ ያለህ የመለወጥ ፍላጎት። በነገራችን ላይ ማንኛውም ሰው እኮ በተለይ ኢትዮጵያ ውስጥ ሀብታም ሆኖ የተወለዱ ጥቂት ሰዎች ናቸው። ሁሉ ሰው ለፍቶ ጥሮ አለ አይደለ? እንደዛ ነው። በሂደት ነው የሚለወጠው። በዛ ሂደት ላይ ትክክለኛዋን ሴት ለማግኘት አንተ ራስህ መልፋት፣ አንተ ራስህ መጣር፣ አንተ ራስህ መሞከር አለብህ። ያን በምታደርግበት ጊዜ ትክክለኛዋ ሴት፣ እውነተኛዋ ሴት፣ አንተን ፈልጋ የምትመጣዋን ሴት ማግኘት ትችላለህ። የምታከብርህን ሴት ማለት ነው። እዚህ ጋር ድህነት አለ፣ በዛ ላይ ደግሞ ታማረራለህ። በቃ ይሄ እንደዚህ ስለሆነ ነው ይሄ አለ አይደለ? ተስፋ መቁረጥ ይታይብሃል። ተስፋ የምታደርጋቸው ነገሮች ጥቂት ሆነዋል። ይገባኛል። እነዚህ ስሜቶች በሙሉ ይገቡኛል፣ እረዳቸዋለሁ። ግን ደግሞ በእነዚህ ስሜቶች የምታከብርህን የምትወድህን ሴት ማግኘት አትችልም። ሪያሊቲው ያ ነው። አንተ ስትቆም፣ አንተ ስትጠነክር፣ አንተ እንደ መሪ ማድረግ ያለብህን ነገር ስታደርግ፣ ስትበረታ ነው ትክክለኛዋን ሴት ማግኘት የምትችለው፣ የምታከብርህን ሴት ማለት ነው። ቫልዩ ይኑርህ። የምትለፋ የምትጥር ሁን። በእርግጠኝነት ይሳካል። እስከ ሞከርክ ድረስ፣ እስከ ለፋ ድረስ በእርግጠኝነት ይሳካል። በእርግጠኝነት የምታከብርህን ሴት ማግኘት ትችላለህ። ስለዚህ ሴቶች በድህነት ነው የሚንቁኝ ምናምን የሚለውን ነገር ትተክ ጠንክረ መስራት ላይ፣ አለማማረር ላይ፣ በራስህ መተማመን ላይ በደንብ ስራ። ሁለተኛ፣ ፍቅር ውስጥ ከመግባት በፊት ማድረግ ያለብህን ነገር በደንብ አድርገህ እወቅ። ምን ማለት መሰላችሁ? ሁላችንም ሰዎች ራሳችን ላይ መጀመሪያ መስራት ያለብን ነገር አለ። ራሳችንን ማወቅ አለብን። ራሳችንን እንዴት ነው መገንባት ያለብን ነገር አለ ራሳችን ላይ። ያንን ሳናደርግ ወደ ፍቅር ግንኙነት በምንገባበት ሰዓት ላይ በጣም ከባድ ነገሮች ይፈጠራሉ። ለምሳሌ እንደ ወንድ ልንገርህ፣ እንደ ወንድ ላይክ የፍቅር ግንኙነት ውስጥ ምናምን ከመግባት በፊት ብታደርጋቸው ጥሩ የሆኑ ነገሮች ማለት ነው። ራስን ማወቅ፣ በራስ መተማመን ላይ መስራት፣ ኢሞሽንን ማኔጅ ማድረግ ላይ መስራት። እነዚህ ነገሮች በራስ ልትወጣቸው የሚገቡ፣ በራስ ልታደርጋቸው የሚገቡ ነገሮች ናቸው። እነዚህን ሳታደርግ የፍቅር ግንኙነት ላይ ስትገባ አንተም ትጎዳለህ፣ ሌላንም ሰው ትጎዳለህ። ተረድታችሁኛል አይደል? አሁን አንድ የፍቅር ግንኙነት ፌል ሲያደርግ ብዙዎቻችን ሰዎች ራሳችንን ነፃ የማውጣት ነገር ስላለን እንደዚህ በድሉኝ፣ እንደዚህ ያስቀይሙኝ እንላለን እንጂ እኛም ራሱ እዛ ሪሌሽንሺፕ ውስጥ የሰራናቸው በጣም ብዙ ስህተቶች ለዛ ነገር ዳርገውታል፣ ፌል እንዲያደርግ አድርገውታል ማለት ነው። በተቻለ መጠን እንደ ወንድ ማለት ነው በራስ መተማመንህ ላይ ስራ፣ አላማህ ላይ ስራ፣ አላማህን አግኝ። ይህን ማድረግ የምፈልገው የምትለውን ነገር ፊገር አውት አድርግ። ስሜትህን ማኔጅ ማድረግ፣ ኢሞሽንህን ማኔጅ ማድረግ ላይ በደንብ አድርገህ ራስህን አስተምር። አሁን ያለንበት ጊዜ እውነት ለመናገር በጣም እድለኞች ነን። በጣም ብዙ ነገሮች አሉ፣ በጣም ብዙ መጽሐፍት አሉ፣ በጣም ብዙ ቪዲዮዎች አሉ። እንዴት ነው ይህን ማድረግ የምችለው ብትል በጣም ብዙ ማግኘት የምትችላቸው ነገሮች አሉ። ራስን ለማስተማር በጣም ቀላል ነው፣ ፍላጎት ውስጥ ካለህ ድረስ ማለት ነው። ስለዚህ በተቻለ መጠን ፍቅር ውስጥ ከመግባት በፊት እንደ ሊደር እነዚህ ነገሮች ላይ በደንብ ስራ። በተለይ ደግሞ ኢሞሽናል ማቹሪቲ ላይ ለመድረስ ሞክር። በቃ ስሜትህ አንተን እንዳይገዛ፣ ስሜትህ አንተን እንዳይቆጣጠርህ፣ አንተ ስሜትህን መቆጣጠር የምትችልበት ደረጃ ላይ ለመድረስ ሞክር። ይሄን ስላችሁ ፐርፌክት ነው ምናምን ማለት አይደለም፣ ግን ሁልጊዜ መማር፣ ሁልጊዜ ራስ ላይ መስራት፣ ሁልጊዜ አዲስ ነገር ራስ ላይ ለመጨመር መሞከር
የሆነ በቃ አቨሬጅ የሚባል ፐርሰናሊቲ እንዲኖራችሁ ያደርጋል። ያ ደግሞ ሰዎች ላይ ስተትም ስታዩ ለመቀየር በተለይ ወንድ ልጅ ደግሞ እንደ ሊደር ሴትን ልጅ ሼፕ ለማድረግ የተሳሳተ አይነት ነገር ስታዩ እንኳን አይ ይሄ እኮ እንደዚህ ነው ብላችሁ ለመመለስ የሚያስችል ማቹሪቲ ላይ መድረስ ትችላላችሁ ማለት ነው። ሶ ፕሊዝ መጀመሪያ የፍቅር ግንኙነት ውስጥ አሁን ይህን ቪዲዮ እያያችሁ ያላችሁ ካልገባችሁ ማለት ነው እነዚህ ነገሮች ላይ ስሩ። ከገባችሁም ደግሞ ኢትስ ኦኬ። ለምንም ነገር በነገራችን ላይ ረፍዶ አያውቅም። ባላችሁበት ቦታ ባላችሁበት ሁኔታ አንድ ብላችሁ ብትጀምሩ ለውጦችን በህይወታችሁ ማየት ትችላላችሁና ሞክሩት። ሶስተኛ ሴት ልጅ ደህንነትን ትፈልጋለች። ይህንን በደንብ ማወቅ አለባችሁ ወንዶች። ሴት ልጅ ለትዳርም ለፍቅር ግንኙነትም የሆነን ሰው ስትመርጥ ከሱ ጋር ስትሆን ደህንነት እንዲሰማት ትፈልጋለች። ነገም አግብታ ወልዳ ልጆቿን ቴክ ኬር የማድረግ አቅም እንዳለው ፋይናንሻሊም ፊዚካሊም ኢሞሽናሊም ያ አቅም እንዳለው ማወቅ ትፈልጋለች። አሁን ይህን ስላችሁ ይህን ፈልጋለሁ እያለች እንደዚህ ዲቴል ላትነግር ትችላለች። ገብቷችኋል አይደል? እነዚህን የዘረዘርኳቸውን ቃላቶች ላትጠቀም ትችላለች። ግን እንደዚሁ ባይ ዲፎልት የትኛዋም ሴት ይሄንን ሴፍ የመሆን ስሜት ትፈልገዋለች። ሶ ገንዘብ እንዲኖር ስትፈልግ ገንዘብ አለህ ወይ ስትልህ ምናምን ይሄንን ነገር ማሰብ ይኖርባል። ሴፍ ከመሆን አንጻር እንደሆነ ተፈጥሯዊ እንደሆነ ይሄ ስሜቷ ማለት ነው። ነገ ልጆቼ ይራባሉ፣ ነገ ልጆቼን ምን አበላለሁ፣ ከዚህ ሰው ጋር ብሆን ይሄ ሰው ፕሮቴክት ያደርገኛል፣ ይጠብቀኛል፣ እኔን ብቻ ሳይሆን ወደፊት እንግዲህ ፈጣሪ ፈቅዶ የሚመጡትንም ልጆች ይጠብቃሉ የሚለውን ነገር በቃ ሳታቀው ማለት ነው። እሷ ራሱ ይህንን እያደረገች እንደሆነ ሳታቀው የምትመዝነው የምትገምተው የምታወጣውና የምታወርደው ነገር ነው። ሶ ፕሊዝ ወንዶች አሁን ገንዘቤን አይታ ወይም ደግሞ ለገንዘብ ብላ ቀረበችኝ ከማለታችሁ በፊት የሴትን ልጅ ይህን ፍላጎት ተረዱ። ይህንን ተፈጥሯዊ ፍላጎት ተረዱ። ሴት ልጅ የምታገኘው ወንድ ፕሮቴክት እንዲያረጋት ትፈልጋለች። ፕሮቴክሽን ደግሞ ከብዙ አንጻር ነው። ለምሳሌ አሁን ሴት ልጅ ትወልዳለች። በምትወልድበት ሰዓት ላይ ወታ አሁን ባለንበት ዘመን ያው ሴት ልጅም ወታ ስለምትሰራ በዛ ሰዓት ወታ መስራት በማትችል ሰዓት ይሄ ሰው ከኔ ጎን ይቆማል ወይ? ያንን ጊዜ ያሳልፈኛል ወይ? ብዙ ሀሳቦች ነው የሚመጡባት። ይሄ ተፈጥሯዊ ነው። ይሄ ጭንቀት፣ ይሄ ስሜት ተፈጥሯዊ ነው። ሶ ያንተን ጠንካራነት፣ ያንተን ፋይናንሻሊ ስትሮንግ መሆን ትፈልገዋለች። ምንም ጥያቄ የለውም። ተረድታችሁኛል? ይሄ ግን ገንዘብ ወዳድ ወይም ማቴሪያሊስቲክ አያስብላትም። ተፈጥሯዊ ፍላጎት ነው። ሴፍ እንደሆነች እንዲሰማት ስለምትፈልግ ማለት ነው። ማቴሪያሊስቲክ የሆኑ በጣም እጅግ በጣም የበዛ የገንዘብ ፍቅር ያላቸው አንተን ሳይሆን ገንዘብህን ፈልገው የሚመጡ ሴቶች የሉም ማለት አይደለም። ግን የትኛውም ሴት ሴፍ የመሆን ስሜት እንዲሰማት ትፈልጋለች። ኖርማል ኢንካም እንዲኖርክ ፕሮቴክት እንደምታደርጋት ማወቅ ፊዚካሊም በስሜትም ትፈልጋለች። እና ይሄ ደግሞ ተፈጥሯዊ ነገር ነው። ሴት ልጅ ገንዘብ ከሌለኝ ትንቀኛለች፣ ገንዘቤን ብቻ ነው የምትፈልገው ምናምን የሚል ነገር ከአይምሯችሁ አስወጡና ገንዘብ ምን ያህል እንደሚያስፈልግ ገንዘብ ደግሞ የምትፈልግበትንም ፐርስፔክቲቭ ትክክለኛዋ ሴት ጥሩዋን ሴት ማለት ነው። ጥሩዋ ሴት ገንዘብ የምትፈልግበት እይታ ወይም ደግሞ ፐርስፔክቲቭ ከዚህ አንጻር እንደሆነ ተረዱ። ሴፍ እንድትሆን ከመፈለግ አንጻር ማለት ነው። አራተኛ ራስን መገንባት ላይ አተኩር። ላይክ ሙሉ ሰዓት ሙሉ ቀን ስለ ሴት የምታስቡ አይነት ወንድ ከሆንክ በቃችን ልጅ እንዴት ነው ይገባኛል። ፍቅር ሲይዝ የፍቅር ስሜት ይገባኛል። ሙሉ ነገርህን ስራህን ምናምን አስትቶ እሷን እንድታስብ ሊያደርግህ እንደሚችል ይገባኛል። ቅድም ያልኳችሁ ለዛ ነው። ኢሞሽናል ማቹሪቲ ላይ ስትደርስ ነገሮችን ኦብዘርቭ ማድረግ ትችላለህ፣ መቆጣጠር ትችላለህ፣ ማየት ትችላለህ፣ ስሜትህን ማየት ትችላለህ። ለምንድን ነው እንደዚህ የሚሰማኝ? ለምንድን ነው እንደዚህ መሆን? ይሄ ነገር ትክክል ነው? ይሄን ማለት ትችላለህ። አትሊስት ማለት ነው የሚሰማህን ስሜት እንዴት ነው ማወቅ ትችላለህ። ይሄ ስሜት ለዚህ ነው ማለት ትችላለህ። አትሊስት ያንን ማለት ደግሞ ቀጣይ ሌላ በዛ ስሜት የተመሰረቱ ውሳኔዎችን እንዳትወስን ያደርጋል። ሶ ሙሉ ጊዜህን ሴት ላይ ሙሉ ጊዜህን የፍቅር ግንኙነት ላይ ኢንቨስት የምታደርግም አይነት ሰው መሆን የለብህም። ምክንያቱም ላይፍ አፍተር ኦል ባላንስ ነው። ሁሉ ነገር ላይ ባላንስ ከሌለ አጠገብ ያለች ሴት ብትኖርም እሷን ደግሞ ፊድ ማድረግ እሷን ፕሮቴክት ማድረግ የሚያስችል ፐርሰናሊቲ ከሌለ ምንም ትርጉም የለውም። አጠገብክ ሴት ሳትኖር ደግሞ የምትወዳት ሴት ሳትኖር ደግሞ እዚህ ጋር ላይፍ ሙሉ ቢሆንልክ በገንዘብ ስኬታማ ብትሆን ትርጉም የለውም። የሆነ ጎዶሎነት ደግሞ ይሰማል። ስለዚህ ባላንስ ወሳኝ ነው። ሶ መጀመሪያ ራስ ላይ ስራ ቅድም እንዳልኩ፣ በመቀጠል ደግሞ ጊዜውን ባላንስ አድርግ። የምትወዳት ሴት አለች ማለት 6ቱንም ቀን 7ቱንም ቀን ስለሷ ማሰብና ከሷ ጋር ማሳለፍ አለብህ ማለት አይደለም። ራስ ላይ መስራት አለብክ። የተሻለ ሰው መሆን አለብክ ሁሉ ጊዜ ማለት ነው። አሁን ላይ ያለ ፐርሰናሊቲ ምናልባት የፍቅር ግንኙነት ላይ ነው። ለፍቅር ግንኙነቱ የሚያስፈልገው አይነት ወንድ ልትሆን ትችላለህ። ነገ ደግሞ አባት ትሆናለህ።
አባት ለመሆን ደግሞ የሚያስፈልገን ነገር እየቀደምክ ማወቅ አለብህ። ያን ለማድረግ ከሰዎች ጋር ማውራት፣ ሌሎች ነገሮች ላይ መስራት፣ ማንበብ፣ አዳዲስ ክህሎቶችን መማር ሊሆን ይችላል፣ ለስራህም ሊሆን ይችላል፣ አዳዲስ ነገር ለመጨመር። አሁን ላይ ያለብህ ሪስፖንሲቢሊቲ ምናልባት የራስህ ይሆናል። ነገ ደግሞ ፍቅረኛ ትኖራለች፣ ከዛ ትዳር ይመጣል፣ ከዛ ልጆች ይመጣሉ። ሪስፖንሲቢሊቲ ከፍ እያለ እንደሚሄደው ሁሉ ያለብህም ሮል እንደዛው ከፍ እያለ ይሄዳል አይደለ? ለዛ ደግሞ ዝግጁ መሆን አለብህ። ያን የምታደርገው አዳዲስ ነገሮችን፣ አዳዲስ ክህሎቶችን በመማር ገቢን የሚጨምሩ ነገሮችን በማድረግ የፍቅር ግንኙነትም ላይ ደግሞ ሰዎችን በመጠየቅ በመማር ትዳር ላይ ሴት ልጅ እንዴት ናት፣ ሚስት እንዴት ናት፣ ልጆች ምን ይፈልጋሉ፣ ለልጆቼ እንዴት ጥሩ አባት መሆን እችላለሁ ሁል ጊዜ ማደግ አለው፣ ሁል ጊዜ አዳዲስ ነገር አለውና ለዛ ዝግጁ መሆንና ራስን ማሳደግ በጣም ያስፈልጋል። እዚህ ላይ ትኩረት አድርግ። የፍቅር ግንኙነት ውስጥ ነህ ማለት ሙሉ ጊዜ ለፍቅር ግንኙነቱ መስጠት አለብህ ማለት አይደለም። የፍቅር ግንኙነቱ ላይ ደግሞ መስራት የለብህም ማለትም አይደለም። ስለዚህ ባካችሁ ይሄንን ነገር በደንብ አድርጋችሁ አስተውሉ። አንዳንድ ሰዎች የፍቅር ግንኙነቱ ሲገቡ በቃ አሁን የኔ ሆናለች በቃ ምንም ማድረግ አይጠበቅብኝም ስራዬን ልስራ ይላሉ። ይሄም ትክክል አይደለም። አንዳንድ ሰዎች ደግሞ በቃ የፍቅር ግንኙነቱ ስለገባው ስራ ምን አባቱ በቃ ከሷ ጋር ነው ሙሉ ከሷ ጋር አይደለም። ባላንስ ያስፈልጋል። ባላንስ የሌለው ህይወት ማለት በቃ የሆነ ሰዓት ላይ በጣም ትደሰታላችሁ፣ የሆነ ሰዓት ላይ ደግሞ በጣም ታዝናላችሁ። እንደዚህ አይነት ህይወት ነው የሚኖራችሁ። ፕሊዝ ባላንስ ለማድረግ ሞክሩ። 5ኛ ክብርህን ጠብቅ። አትለማመጥ፣ አትለምን። ወደሃታል ማለት አንድን ሴት ወደሃታል ማለት የሷን ፍቅር ለማግኘት የሷን እንዴት ነው ትኩረት ለማግኘት መለመን አለብህ መለማመጥ አለብህ ማለት አይደለም። እርግጥ ነው የፍቅር ግንኙነት ላይ ፍቅር ሲይዝ ምንም ነገር ይደረጋል። ምንም ቢሆን ስለወደድኳት ነው፣ ምንም ቢሆን ስላፈቀርኳት ነው ልትል ትችላለህ። ግን እውነታው ስለወደድካት ስላፈቀርካት ፍቅርህን የምትገልጸው በዚህ መልኩ ነው ማለት አይደለም። በነገራችን ላይ መለመን ማለት እኮ ላይክ እኔ በምንም ነገር አድርጌ አንቺን የኔ ማድረግ አልችልም ወይም ደግሞ የፈለከውን ነገር ማግኘት አልችልም። በቃ ለምኜ አሳዝኜሽ ልመናዬን አይተሽ ራርተሽልኝ የሆነ ነገር አድርጊ ማለት ነው እኮ አይደለ? መለመን አይደለ? ሰው እንዴት ነው አሁን ፋይናንሻሊም ብናየው ሰው የሚለምነው ምን ሲሆን ነው? ከኔ አቅም በላይ ነው ብሎ ሲያምን ነው አይደለ? እኔ ማድረግ አልችልም ብሎ ሲያምን ነው፣ አማራጭ ሲያጣ ነው አይደል እንደዚህ አይነት ነገር ውስጥ የሚገባው። የፍቅር ግንኙነት ግን እንደዛ አይደለም። የፍቅር ግንኙነት ሰው እንዲወድህ የምታደርገው ወይም ደግሞ ሰው ካንተ ጋር እንዲቆይ የሚያደርገው ሰው ትኩረት እንዲሰጥ የምታደርገው በመለመን ሳይሆን በተቃራኒው በደንብ ቆሞ በመታየት ነው። ዝቅ በማለት ሳይሆን በደንብ ፕራውድ ሆኖ ቆሞ በመታየት ነው። ኮንፊደንስ ላይ በመስራት ነው። ያለህን ነገር አጉልቶ በማሳየት ነው እንጂ በተቃራኒው ምንም የለኝም በማለት አይደለም። መለመን እኮ ሊትራሊ እንደዛ ማለት ነው። ምንም የለኝም፣ እኔ ምንም የምሰጥሽ ነገር የለም፣ አንቺ ግን የሆነ ነገር ስጪኝ ማለት ነው መለመን ማለት። ተረድታችሁኛል? ያ ደግሞ አይሰራም። በፍቅር ግንኙነት ያ አይሰራም። ልታዝን ልትችላለች፣ ወይኔ ይሄ ልጅ ሰውም ሊላት ይችላል፣ ኧረ ይሄን ልጅ አታንገላቸው፣ ኧረ ይሄን አይሰራም። ግን እውነቱ አይሰራም። ፍቅር በልመና ፍቅር በእንደዚህ የሚሆን አይደለም። እንድትወድ ማድረግ ያለብህ በራስ መተማመንህን ማሳየት፣ ያሉህን ጥሩ ነገሮች ማሳየት፣ መግባባት፣ ማውራት። ዛት ሴት በቃ ያንተ የሆነችው ሴት እነዚህን ነገሮች አይታ ነው ልትወድ የምትችለው። ትክክለኛው ጤናማው የፍቅር ግንኙነት ይሄ ነው። ብዙ ሰዎች ይህንን ስናገር በቃ ምናልባት ለምነው ምናልባት የሆነ ነገር አድርገው ያገኟት ሴት ትኖራለች በህይወታቸውና ሰርቶላቸውም ይሆናል። አንዳንድ ጊዜ ሊሰራ ይችላል፣ አይታወቅም። ግን ጤናማ የሆነ የፍቅር ግንኙነትን የምትፈልጉ ከሆነ ኦብቪየስሊ የኔ ናፊዳር ቲዩብ ቤተሰቦች ያንን ነው የምትፈልጉት። ጤናማ የሆነ ስኬታማ የፍቅር ግንኙነት የምትፈልጉ ከሆነ ትክክለኛው መንገድ ይሄ ነው። ያላችሁን ነገር አሳይታችሁ ትወደዳላችሁ እንጂ ለምናችሁ እንጂ ተለማምጣችሁ እንጂ አስለምናችሁ አይሆንም። ይሄ ክብራችሁን ዝቅ የሚያደርግ ነገር ነው። ክብራችሁ ዝቅ ሲል ደግሞ ሰው የማያከብረውን ሰው ለመውደድ በጣም ከባድ ነው። ለእናንተ ያላት ክብር በጣም አስፈላጊ ነው። በተለይ ለወንድ ልጅ በፍቅር ግንኙነት ምንም የማትደራደሩበት ነገር ክብር ነው። ለምናችሁ ያገኛችኋት ሴት ነገ እናንተን ትሬት የምታደርግበት መንገድ ጤናማ አይሆንም። ያንን ደግሞ መታገስ አትችሉም። ኦኬ በቃ እንደዛ ብዬ አግኝቻት አትሉም። መከበር ትፈልጋላችሁ። መከበር ደግሞ የሚመጣው በጤናማ መንገድ ያላችሁን ነገር አሳይታችሁ ስትወደዱ ነው። ስለዚህ እነዚህን 5 ነገሮች የማታደርጉ ከሆነ የእውነት ሴት ልጅ እንድትንቃችሁ በገዛ እጃችሁ እንደ መፍቀድ ነው የሚቆጠረው። ፕሊዝ በክብራችሁ ጉዳይ ላይ አትደራደሩም አውቃለሁ። ግን እነዚህ ነገሮች ባለማወቅ አለም ችላ በማለት እንደዚህ ያስንቃል እንዴ እንደዚህ ክብርን ያሳጣል እንዴ ብላችሁ ልብ ባለማለት ባለማስተዋል ሳታደርጓቸው ልታልፏቸው ትችላላችሁ። ግን ፕሊዝ በጣም ወሳኝ ነገሮች ናቸው። አድርጓቸውና ለውጡን ማየት ትችላላችሁ የፍቅር ግንኙነታችሁ ላይ። አሁን የፍቅር ግንኙነት ውስጥ ያላችሁ ገና ያልገባችሁም ደግሞ በጣም አሪፍ ነው። እነዚህ ነገሮች በአይምሯችሁ ይዛችሁ ራሳችሁ ላይ እየሰራችሁ ስትገቡ የሚኖራችሁ የፍቅር ግንኙነት 100% እርግጠኛ ሆኜ የምነግራችሁ ጤናማ ነው የሚሆነው። የዛሬው ቪዲዮ ይሄንን ይመስል ነበር። እንዴት አገኛችሁት? እስኪ ኮሜንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። እዚህ ድረስ ካያችሁት ቪዲዮን ወዳችሁታል ማለት ነው።
ላይክ አድርጉት። ይጠቅመዋል እንደው ቢሰማው ለምትሉት ጓደኛችሁም ቤተሰባችሁም ሼር አድርጉለት። በቀጣይ በሌላ ቆንጆ ቪዲዮ እስከምንገናኝ ድረስ እስካሁን ሰብስክራይብ ካላረጋችሁ ፕሊዝ ሰብስክራይብ አድርጉ። ብዙ ቆንጆ ቪዲዮችን ታገኛላችሁ። ሁላችሁንም በጣም አመሰግናለሁ። ወዳችኋለሁ።